እየነገርኩ አትታ መርዝ ብላ እንመለሳለን። በማገበል ይጠልቅተናል። አንድ ደና ተጫዋች ሜዳ ውስጥ ልታየሙ ምን አይነት ምሽት ነው ጀው? ምን አይነት አርሰናል ወደ ፖርቹጋል በማቅናት እንግዲህ ስፖርቲንግ ይገጥማል። ታዲያ ይህንን ጨዋታ አርሰናል የማሸነፍ እድል 52.9% ተሰጥቶታል። እዚህ ጨዋታ ላይ ቀላል ነገር ይገጥመናል ብለን ማሰብ እጅግ ከባድ ነው። ምክንያቱም ስፖርቲንጎች ከዚህ በፊት በአውሮፓ ሊግ ንቀናቸው ሄደን እንግዲህ ምን እንዳጋጠመን ታውቃላችሁ። አሁንም በአውሮፓ ሻምፒዮንስ ሊግ ጨዋታን አሸንፈው የመጡበት መንገድ እጅግ አስገራሚ ነው። አስገራሚ ካምባክ አሳይተው ነው ወደ ሜዳቸው ጨዋታውን አምጥተው የውድድሩን ሰርፕራይዝ ቲም እንዴት ከኋላ ተነስተው አሸንፈው መውጣት እንደቻሉ ታውቃላችሁ። እንደምታውቁት ቡድናችን ላይ ደግሞ አብዛኛው ተጫዋቾቻችን ከጉዳት ተመልሷሉ። 3 ተጫዋቾች ብቻ ነው ወደ ሜዳ መመለስ ያልቻሉ ዛሬ ለመምረድ ያልታዩት እሱም ካፔ ቲምበር እና ስታርቦይ ቡካዮ ሳካ ናቸው። ከዛ ውጪ አብዛኛው ተጫዋቾቻችን ለነገው ለሚደረገው ወሳኝ የአውሮፓ ሻምፒዮንስ ሊግ ጨዋታ ዝግጁ ናቸው ማለት ነው። ጀሞ ምን ትጠብቃላችሁ? ሲያሳባችሁን አካፍሉኝ። ድል ለታላቁ ክለባችን አርሰናል ይቅናን። ይሄ አዲስ የመጣው ትሬንድ ነው። ካለ መፖሰት ምናምን የሚሉት ማለት ትሬኒንግ ካለ ማድረግ ነው። ምንድነው አልገባኝም። ጭንቅላታቸው ላይ ይዘው እንደ እብድ ነበር ዛሬ ሲሮጡ የነበሩት ወይስ አርቴታ ያንን ኮመንት ፈልጉት ነው? ይሄ ጻፉልኝ፣ ኮመንት ላይ አስቀምጡልኝ። እሺ ይሄ ጭንቅላት ለጭንቅላት እንደዚህ ብቻ ኮኔክት ማድረግ ገብቷል። ሳትነጋገሩ መግባ ያን ነገር ቲም ውስጥ ለማምጣት ነው። ዛሬ ትሬኒንግ ላይ የነበሩ ተጫዋቾችን ለማንኛውም ልንገራችሁ ማለት ጋብሪኤል ነበረ፣ ትሮሳርድ ነበር። ገብቷችኋል? ስለዚህ የስፖርቲንጉ ጨዋታ ላይ ሁለቱም አሉ። ክለባችን ፊት ነው። ገብቷችኋል? እኔ ጋብሪኤል ማይኖር መስሎኝ በጣም እየደበረኝ ነበር። ባለፈው ጉልበቱን ይዘው ወጥቶ ነበር። ሳካና ቲምበር ግን የሉ። ገብቷችኋል? ሳካና ቲምበር የሉም። ለመልሱ ጨዋታና ለሲቲው ጨዋታ እርግጠኛ ሆኜ የምነግራችሁ ነገር ይደርሳሉ። ለዛ ነው የነገው ጨዋታ ላይ እርግጠኛ ሆኜ አይጠቀማችሁም ማለት ነው። ስለዚህ ያሉንን ተጫዋቾች በስትክክል ሄደን ገብቷችኋል? ዳውመን የለም እንዳለም ሁሉንም የምንጠቀመው ገብቷችኋል? ቢቻል ከሴቶቹ ራሱ አሁን መጠቀም ብንጀምር ደስ ይለኛል። እኔ ምንድነው ይሄን ትሬኒንግ ግን ትንሽ መቀየር ነበረባቸው። ማን በዚህ ወይ ኮርና አግቡና እኔ ያላቀ መርቆ ሸኝቶ ነገር አሲዞ ሰንደቅ ዓላማ መርዶ ነው ለእንግሊዝ ወያላው ከጠለጠለጠማ ሰርፕራይዝ ወያላው እንኳን ደስ አለህ ወያላው ልቋጥርልህ ነው። እኔ እንዴ ምን ሆናል? አንተ እኮ ለሀገር ተልእኮ እኮ ነው እንግሊዝ ልታስከብር ልታስጠራ። አንተ እኮ የሀገር ባለውለታ እኮ ነው። እንግሊዝ ባለውለታ እኮ ነው። አንተ ልታስጠራ ልታስከብረኝ እኮ ነው የምትሄደው። እውነት ምን በወጣህ አንተ ዝም ብለህ ጨዋታውን ተጫወት። እኔ ቋጠሮ ልቋጥርልሃለሁ። እመነኝ ወያላው እመነኝ። እኔ ከዚህ በፊት ቻምፒዮንስ ሊግ ላይ ቋጥሬ አውቃለሁ ወይ አውቃለሁ እንዴ? ቶስ ያኔ ልጅነት ነው። እውነት ህፃን ልጅ ሆኜ ነው በስያለሁ። ለአንተ ነው የምቋጥርልህ። እመነኝ ወያላው እውነት እመነኝ። ዛሬ ከስፖርቲንግ ጋር ለምናደርገው ወሳኝ የቻምፒየንስ ሊግ ጨዋታ ላይንአፕ እንሰራለን። በጣም ከባድ ጨዋታ ነው። እኛ ያለንበት አቋም ምናምን ስለሆነ ሳይሆን የስፖርቲንግ ያለበት አቋምን በጣም አስጊ ነው። አምና አሸንፈናል። እኛ ከአምና የተሻለ ቡድን ነን ብትለኝ አዎ እልሃለሁ። ስፖርቲንግም ግን ከአምና በጣም የተሻለ ቡድን ነው ብዬ ገምታለሁ። በተለይ በሜዳው አምና በሜዳው 5-1 ብናሸንፈው ጠንከር ያለ ላይንአፕ ነው የምንሰራው። ማሸነፍ ከቻልን ደስ ይለኛል፣ ግን እኔ ፕራዮሪቲ አድርጌ የምገባው አለመሸነፍን ነው። ምክንያቱም ማሸነፍ ያለብን ጨዋታ ከ3 ቀን በኋላ ቦርንማውዝን ስንገጥም ስለሆነ ቦርንማውዝን ለማሸነፍ መውሰድ ያለብን ሳክሪፋይሶች ካሉ እቀበላለሁ። ጠንከር ያለ ላይንአፕ ነው ይዤ የምገባው። የደከመ ተጫዋች ካልየ መቀየር አለበት። እንደለመድነው ከዋናው በረኛችን ከዳቪድ ራያ ኬፓን ካሁን በኋላ አመቱን ሙሉ ስለማናየው ደስ ያለ አርሰናል ደጋፊ ወዬ ይበለኝ። ዳቪድ ራያችን ትገቢያለሽ ማለት ነው። ከዛ ፊት ለፊትሽ ግሬት ዎል ኦፍ ቻይና አብረው ሲጮቱ ማያስከፉን ጉዳት ይጠብቅልን። ጋብሪኤል አለ፣ ሳሊባ አለ፣ ዘጋን ማለት ነው። ክሊን ሺት ኬዝ ነው የምንጠብቀው። ሶስታችሁን ይዘን ማለት አገባን ካላገባንም 0-0 ተመቸ። ክሊን ሺት ብቻ ጠብቅ ነው ማለት ተረዳኝ አይደለ? እንችላለን። በቀኝ በኩል ዋይትን ባለፈው ከሰራው ስህተት በኋላ ላስገባ አልችልም። አንተ ተከላካይ ሆነ እንዴት ዘለ ኳሱ እንደዛ ያመልጣል? ገባ አስነካው ሙላ ብትነካው እኮ ሌላ ቦታ እሱ ገባር ያመልጠው ነበር ኳሱ ቢያንስ ማለት አድክሚውን ሰው አንተ ዚንቼንኮ ላይ ላይን አልጠበቅም ብለህ የምትጮህበት የነበርከው ምን አይነት ቫይረስ ነው ያዛችሁ ማለት አንተ ጄሱስ ማርቲኔሊ ክረምት ላይ ተሸኛለህ ነው ማለት ተረዳኝ አይደል? ማርቲኔሊ ግን ቻምፒየንስ ሊግ ጨዋታ ስለሆነ ይሄን ጨዋታ ትጮቻለሽ፣ ትሮጫለሽ ወደሽ ሳይሆን በግድሽ ማለት ነው እየተከፈለሽ ነው። ቤን ዋይት እዚህ ጋር አትገባም። ሞስኬራ እናስገባለን ማለት ነው። አጥቃ ተረዳኝ አይደል?
ይከላከላል ቢያንስ አድክሚውን ሰውዬ ማለት። በግራ በኩል ስንመጣ ኢንካፔ ፊት ነው ብዬ አልገምትም። ካላፊዮሪ ነው ፊት። ስለዛ ካላፊዮሪን ቦለር የሆነ ሰውዬ ነው። አትሳሳች ብቻ አባቴ አትሳሳች እንጂ አንቺ ቦለር ነሽ፣ አንቺ ትሰለፊያለሽ ማለት ነው። 6 ቁጥር ላይ ማርቲን ዙቢሜንዲ ባለፈው የሶዛምተን ጨዋታ ላይ ገብተሽ ምንም ነገር አላረግሽም። አንቺ ዱወል እንዳትሸነፍ ብቻ ገባለ። ካንቺ የተሻለ 6 ቁጥር በአሁን ሰዓት የለ። ዱወል እንዳትሸነፍ ከቻልክ ደግሞ ወደፊት ኳስ ማቀበል ምናምን ይመቸናል ነው ማለት 6 ቁጥር ላይ ዙቢሜንዲ እናስገባለን ማለት። ምንም እንዳንሰጋ የሚያደርገን አንድ ተጫዋች ቢኖር ዴክለን ማዳፋኪን ራይስ ነው። 8 ቁጥር ላይ እሱን ደቅ እናደርገዋለን ነው። አንቺ ፈረሳችን እንዳይገባብን ነው ምንሽ። አንቺንም 10 ቁጥር ላይ ደግሞ ወደፊት ስንጮት በተለይ በፓሲንግ ደረጃ ቤስት ተጫዋቻችን ኦዲጋርድ ነው። ኤዜና ኦዲጋርድ አንድ ላይንአፕ ላይ ማየት የምፈልገው ሁሌ ለዚህ ነው። የኤዜ ኬሪ ያለ የኦዲጋርድ ፓስ አለ። ዴሊ ኮምቢኔሽን ነው። ቪክተር ዮከሬስ ራሱ በዚህ ይበላል ብዬ ነው ማስበው፣ ይመገባል ብዬ ነው ማስበው ሁለቱ ሜዳ ላይ ሲኖሩ። አሁን ግን ኤዜ የለም ብዬ ገምታለሁ። ካለም ተቀይሮ ነው የሚገባው። ኦዲጋርድን እዚህ ጋር እናስገባዋለን። ሳውዛምተን ላይ 60 ደቂቃ የጨዋቹ ለዚህ 90 ደቂቃ ነው ብዬ ገምታለሁ። ለዚህ 90 ደቂቃ ራሱ ፊት ካልሆንሽ ተቀይረሽ ብትወጪና ዳውመን ቢገባ ቅር አይለኝም። ምክንያቱም ቦርንማውዝ ነው ማሸነፍ ያለብን ጨዋታው። ስለዛ አንቺን ኦዲጋርድ እዚህ ጋር እናስገባሻለን። ቡካዮ ሳካ ትራቭል አላደረገም እየተባለ ነው። ስለዛ ቡካዮ ሳካ መሰለፍ አይችልም። ኖኒ ማዱዌኬን ዳይሬክት ፉትቦል ትጠላል ትሮጣለህ ነው በቃ ትሮጣለህ አንተ በተለይ እንደ ሳውዛምተን ጨዋታ ትራክ ባክ እያረክ ምናምን ቤን ዋይትን ለማገዝ ምናምን የሞከርሽበት መንገድ ተመችቶኛል። ቀጥልበት። እሱ ነው በቃ ጨዋታ ማጣንስ ይችላልሽ። እንደዛ አስካረክሽ ደስ ከቻልሽ አግቢ፣ ካልቻልሽ እንዳይገባብን ተባበሪ ነው ያራድዬ ልጅ። በቀኝ በኩል ስንመጣ ማርቲኔሊን ባስገባው ደስ ይለኛል። ትሮሳርድ ፊት ከሆነ ትሮሳርድ እናስገባዋለን። ሰከንድ ሃፍ ላይ ማርቲኔሊ ዞሮ ማንም ገባ ማንም ሰከንድ ሃፍ ላይ የሚቀየር ተጫዋች ስለሆነ ኖርማል ነው። ማንንም ማስገባት እዚህ ጋር ነው አርቴታ መሀል ላይ ብቸኛ ከአጥቂዎቻችን ትክክለኛ የአሸናፊ ሜንታሊቲ ያለው ተጫዋች ቢኖር ቪክተር ዮከሬስ። ክለብህ ላይ ያልተፈጠረን እድል ሄደህ የሆነ ነገር ፈጥረህ እንደምታገባና አንድ ሴሌብሬት እንደምታደርግባቸው እርግጠኛ ነኝ። ያርግልሽ አንቺ ወሳኞች ሰውዬ። አንቺን 9 ቁጥር ላይ እናስገባለን ነው። ካሞን ዩ ገነርስ እናሸንፋለን ብለህ ተስፋ ማድረግ አለብህ ሁሌም ይመች። ቪክተር ዮኬሬስ ስለ ቀድሞ ክለቡ ስፖርቲንግ ሊዝበን አንዳንድ መረጃዎችን እንዲሁም ታክቲካቸውን እንዲነግረኝ ጠይቄዋለሁ። እንዲሁም የተለያዩ መልካም የሚባሉ እንዲሁም መጥፎ የሚባሉ የጉዳት ዜናዎችን ጨምሮ ነገ ከስፖርቲንግ ሊዝበን ጋር ለምናደርገው የቻምፒየንስ ሊግ ጨዋታ ሚኬል አርቴታ ፕሬስ ኮንፈረንሱን አድርጎ ጨርሷል። እኔ እንደተለመደው ባጭሩ አደርሳችኋለሁ። በደንብ ኮፒ ሊንክ፣ ሪፖስት እንዲሁም ፎሎ እያደረጋችሁ ተከታተሉ። ሚኬል አርቴታ ለቀሪዎቹ ጨዋታዎች እንዲሁም ለነገው ፊክስቸር ዝግጁ ነው ወይ ተብሎ ተጠይቆ ነበረ። ሚኬል አርቴታ እጅግ በጣም በተነሳሽነት ስሜት ላይ ነን፣ አሁን ላይ ቡድኑ ሙሉ ለሙሉ እጅግ በጣም ዝግጁ ነው ሲል ተናግሯል። የጉዳት ዜናን በተመለከተ ሚኬል አርቴታ ጁሪየን ቲምበርና ቡካዮ ሳካ ከጨዋታው ሙሉ ለሙሉ ውጪ መሆናቸውና ምናልባት የሳምንቱ መጨረሻ ላይ ሊመለሱ እንደሚችሉ ተናግሯል። ጋዜጠኛው እንዲህ ብሎ ይጠይቋል። ሚኬል አርቴታ ቪክተር ዮኬሬስን ስለ ስፖርቲንግ ሊዝበን አንዳንድ ነገሮች ሚስጥር ሹክ እንዲልህ መርምረኸዋል ወይ ብሎ ይጠይቃል። ሚኬል አርቴታም ያለማመንታት ግልጹን አዎ ስለ ባህላቸው፣ ስለ ታክቲካቸውና ስለ አንዳንድ ነገሮች እኛን ሊጠቅሙን ስለሚችሉ ነገሮች ሙሉ ለሙሉ በሚባል ደረጃ ቪክተር ዮኬሬስን ጠይቄ አነጋግረዋል። እሺ የጨዋታ ቀን ቻምፒየንስ ሊግ ኳርተር ፋይናል ስፖርቲንግ ቨርሰስ አርሰናል ፈርስት ሊግ ስፖርቲንግ ሜዳ ላይ ማለት ነው። እኔ እንደሌላ ጊዜው ልፎክር ምናምን ነገር አይደለም የመጣሁት ዛሬ። እኔ ማርያምን አሁን ማለት ነው እየተሳቀቅኩ ነው ሁላ ምናምን ከጨዋታ ፊት ቪዲዮ ብሰራው እንደ በፊቱ አትሊስት ማለት ከሆነ ጊዜ በፊት ምን ነበረ ጀስት ክለባችን አጆት እንኳን ያን ያህል አስደሳች ባይሆን ያን ያህል አትራክት ባያደርገን እንኳን ያን ጌም አሸንፎ እንደሚወጣ ውጤቱን ይዞት እንደሚወጣ ምናምን እርግጠኛ ነበር። ግን አሁን የስፖርቲንግ እና የሲቲን ጨዋታ ካየሁ በኋላ እነዛ ኮንፊደንሶች እየጠፉ ነው በጣም ነው። አሁን እዚህ ጋር ለክለቢ ጥሩ ምኞት ልመኝ ነው የመጣሁት። በጥሩ መንገድ ጨዋታውን ተቆጣጥረን ውጤት ይዘን ምን እንመለስበት ጨዋታ ያርግልን። በቃ በጣም አሁን በሳውዛምተን አንኤክስፔክትድ በሆነ ምንም ተቀባይነት በሌለው መንገድ በምንም አይነት ተጫዋች ሮቴት አድርገን ብንገባ እንኳን ያን ጨዋታ አሸንፈን ወደ ቀጣዩ ዙር ማለፍ የምንችልበትን ጨዋታ በማየው መልኩ ተሸንፈን ከዛ ውድድር ወጥተናል። አሁን በቃ እኔ አላቅም ያለንበት ሲቹዌሽን ምን ላይ እንደሆነ አላቅም። እዚህ ጨዋታ ላይ ማለት ነው በቃ የሳውዛምተን የሲቲ በደንብ ተቆጭተው ተጫዋቾቹ በደንብ ሞቲቬት ነው የሆነ በል እንዲጫወቱ ነው የምንፈልገው የተሻለ ነገር ለማሳየት በቃ ማሸነፍ ብቻ ሳይሆን ጌሙን በትክክል አትሊስት ጨዋታሽን ተስተካክሉ ምናምን ነገር የሆነ ፓሽን እንፈልጋለን። በቃ የእልህ አይነት ነገር ምናምን ነገር ያለፉ ጨዋታዎች እንዳልኳችሁ በጣም የሚያስቆጡ ናቸው። እዚህ ጨዋታ ላይ እንዳልኳችሁ ውጤት ይዞ መምጣት ብቻ ሳይሆን የሆነ መልእክት ማስተላለፍ እንፈልጋለን። ኔክስት ፕሪሚየር ሊግ
ላይ አስፈሪ እንደሆነና ማንም ሊደርስብን እንደማይገባ የሆነ ነገር ብቻ የሆነ መልእክት ማስተላለፍ መቻል አለብንና ይህንን ጨዋታ ማሸነፍ ደግሞ እንደ ሜንታሊቲ ግዴታ ነው። ስፖርቲንግ ያለፉትን ጨዋታዎች አይ ቲንክ የተወሰኑ ጨዋታዎች ሜዳው ላይ አልተሸነፍም፣ ግን ይሄ በቃ ምንም ተቀባይነት የለውም። ማሸነፍ መቻል አለብን። ኔክስት ለምናደርጋቸው ፕሪሚየር ሊግ ጨዋታዎችም ይሄ ጨዋታ አጠቃላይ እንደ ሜንታሊቲም ለሁሉም ነገር በጣም ወሳኝ ስለሆነ ይህንን ጨዋታ ማሸነፍ ችለን በቃ የተሻለ ነገር ማሳየት አለብን ብዬ አስባለሁ። ግዴታ ነው። ብቻ ክለባችን የሚያሸንፍበት የምንደሰትበት ቀን ያርግልን። የጨዋታ ግምታችሁን ኮሜንት ሴክሽን ላይ ያካፈላችሁ የኔ 2-0 አርሰናል ስፖርቲንግ ያሸንፋል ብዬ ነው ማስቡ። 2-0 አሸንፍ ማለት ኦልሞስት ያልቃል። እዚሁ ላይ ጨርሰን የምንወጣ ይመስለኛል። እስኪ እናንተን ሀሳብና አስተያየት የጨዋታ ግምት ኮሜንት ሴክሽን ላይ አካፍሉኝ። ለክለባችሁ ጥሩ ምኞት ተመኙ። ይመሻሹ። ከሞኒ ገነርስ የጨዋታ ቀን ነው ይላል አባቴ። ዛሬ ስፖርቲንግ ሊዝበንን የማሸነፍ ትልቅ ግዴታ አለብን። ቀላል ተጋጣሚ ነው አይባልም። እስካሁን በሻምፒዮንስ ሊግ በሜዳቸው ምንም አይነት ሽንፈት አላስተናገዱም። የዛሬ የመጀመሪያ ሽንፈታቸው ይመስለኛል። እነ ስካይ ስፖርት እንግዲህ አርሰናል 2-1 ያሸንፋል ብለው እየገመቱ ነው። የእናንተን ግምት እስቲ ኮሜንት ላይ ያስቀምጡልኝ። እኔ 3-1 እናሸንፋለን ብያለሁ። ሜንታሊቲያችንን በደንብ የምናስተካክልበት ጨዋታ ነው ብዬም አምናለሁ ማለት ነው። ለፕሪሚየር ሊጉ ጨዋታ ስለሚጠቅመን ዛሬ ማሸነፋችን ግዴታ ነው። ይመቻችሁ። መልካም ቀን፣ መልካም እድል ለታላቁ ክለብ አርሰናል ማለት ነው። አካውንታችን ልክ አይደለም። የተመቻችሁ ሰዎች የቻላችሁትን ያክል ያህል ኮፒ ሊንክ አርጉ። ያልተመቻችሁ ሰዎች አርጉት። መልካም ቀን። ገብተናል። ስፖርቲንግ ሊዝበን ተከስተናል። ስፖርቲንግ ሊዝበን እባክህ ወያላው ለዚህ ቶርናመንት አይመጥንም። አውሮፓ ላይ ምንም አይነት ክብር የሌለው አርሰናል እንደሆነ ታውቃላችሁ፣ አውቃለሁ። ኦቨርሬትድ ክለብ ነው አውሮፓ ላይ አርሰናል። ሰው ወያላው የሚገባው የሀገር ውስጥ ዋንጫዎች ናቸው፣ ኤፍ ኤ ካፕ፣ ካራቦ ካፕ ምናምን ነገር። ስለዚህ ወደሚገባው ትመልስ እንላለን። ቶርናመንቱ ላይ ራሱ መጫወት ለሱ ትልቅ ክብር ነው። እዚህ ድረስ ከመጣ ትልቅ ነገር ነው ለሱ። ይሄ ትልቅ ስኬት ነው። የዋንጫ ዝርዝራችሁ ውስጥ በወረቀት አድርጋችሁ አሳትማችሁት ሻምፒዮንስ ሊግ 8 ውስጥ ገብተን ነበር ብላችሁ ስቀሉት። ገብቷችኋል? ይሄ ለእናንተ በጣም ትልቅ ክብር ነው። በአንተ ተማመናለሁ። ስፖርቲንግ እንዳታስቀይመን። ከጨዋታው በኋላ በሚገርም ቪዲዮ ጭፈራም ሊኖር ይችላል። በሚገርም ቪዲዮ እንገናኛለን። መልካም አዳር፣ መልካም ቀን። ዛሬ እንግዲህ በአውሮፓ ቻምፒየንስ ሊግ መድረክ ትልልቅ ጨዋታዎች ይደረጋሉ ማለት ነው። ስፖርቲንግ ከአርሰናል የሚያደርጉት ጨዋታ ምሽት 4 ሰዓት እጅግ በጣም የሚጠበቅ ጨዋታ ነው። እንዲሁም ደግሞ ሪያል ማድሪድ ከባየር ሙኒክ የሚያደርጉት እጅግ በጣም አጓጊና ተጠባቂ ጨዋታ አለ ማለት ነው። ሁለቱም ያው ምሽት 4 ሰዓት ነው የሚደረጉት። ሁለቱንም እንደምንም ለማየት ሞክራለሁ። ከምር ነው የምላችሁ፣ እጅግ በጣም ወሳኝ ጨዋታ ናቸው ሁለቱም ማለት ነው። ግን እዚህ ጋር በደንብ መደገፍ የሚገባው ክለብ አለ፣ እሱም አርሰናል ነው። ምክንያቱም ከእንግሊዝ ተወካዮች የቀረው አርሰናልና እኛ ነን። ያውላችሁም ታውቃላችሁ። ምንም ከጎንሽ ሆኜ ዛሬ ባልጫወትም ብርድ እንዳይልሽ አርስዬ፣ ነገ እኔም ጨዋታ አለብኝ፣ ከጎንሽ ነኝ። ለማንኛውም ማለት ነው ያው የኛ ትንሽ ከናንተ ማለት ነው ብረት ድስት ታውቃላችሁ፣ እሳት ላይ ያለ ብረት ድስት እንደዛ ነው የሚያቃጥለው አውቀዋለሁ። ቢሆንም ሄደን መቅጠማችን እኛም አይቀርም ማለት ነው። በዛሬው ጨዋታ ላይ ያው ኤቨሬጅ ኢዜና አይ ቲንክ ቡካዮ ሳካ ይኖራሉ ብዬ አልገምትም፣ ያው አንዳንድ ነገር ሲባልም ስለሰማው ማለት ነው። በተጨማሪ ማለት ነው ቢሆንም ግን ለስፖርቲንግ ይሄ ስብስብ አያንስም። ከምሬን ነው የምላችሁ። ያለው ስኳድ ምንም አርሰናል እስከመጨረሻው በደንብ ፋይት አድርጎ ለመታገል ከወሰነና ሚካኤል አርቴታ በማጥቃቱ ረገድ ኃይለኛ ሆኖ ከመጣ ዛሬ ከቀረበ ቲሙን ካቀረበው ያጨሳታል ነው ማለት ስፖርቲንግ። ለማንኛውም ማለት ነው ድል አርሰናል ማለት ነው። ይመቻችሁ። ከጎናችሁ ነው። ይመቻችሁ። ለአንዳንድ የአርሰናል ደጋፊዎች ጥያቄ አለኝ። ከስፖርቲንግ ጋር ከምታደርጉት የቻምፒየንስ ሊግ ኳርተር ፋይናል ጨዋታ በፊት ግልጽ እንድታደርጉልኝ የምፈልገው ነገር አለ። ቻምፒየንስ ሊግ ዋንጫ ለእናንተ ምንድን ነው? ይሄም ጆግ ነው? ቆርቆሮ ነው? በልታችሁ ስለማታውቁት ያላዩት ሀገር አይናፍቅም ነው? እስኪ ነገሩ ምንድን ነው? ወይስ ፎከስ ማድረግ ትፈልጋላችሁ ፕሪሚየር ሊግ ላይ? ይሄንን አትፈልጉትም? ምክንያቱም ከመጫወታችሁ በፊት የምታወሩትና ልክ ተጫውታችሁ ስትሸነፉ ወይም ስታሸንፉ ያለው አስተያየታችሁ ኮምፕሊትሊ ዲፈረንት ነው። ስትሸነፉ ቆርቆሮ ነው፣ ጆግ ነው፣ ሃይላንድ ነው፣ ምናምን ድስት ነው ምናምን ነገር። ካሸነፋችሁ ደግሞ 4-3 ዋንጫ 2 ዋንጫ ልንበላ ነው እያላችሁ ስለሆነ ቻምፒየንስ ሊግ ለእናንተ ምንድን ነው? ግልጽ እንዲሆን ለሚፈልግ ብዙ ሰው አለ። ምክንያቱም እኛ ግራ ገብቶናል። ኤፍ ኤ ካፕ ስትሸነፉ ጆግ አላችሁት፣ ቆርቆሮ አላችሁት፣ በጣም ተገርመናል። ካራቦ ካፕ ስትሸነፉ ጆግ ነው፣ ቆርቆሮ ነው። ይሄኛው ምንድን ነው? ይሄ ጣራ ነው? ግልጽ አድርጉልኝ። ያው እናያለን ጨዋታው
ቻምፒየንስ ሊግ እንግዲህ በወሳኝ ምዕራፉ ተመልሶልናል። ይህን ቪዲዮ ሼር፣ ኮፒ ሊንክ እያረጋችሁ እንዲሁ ፎሎ ያረጋችሁ ሰዎች ፎሎ እያረጋችሁ አርሰናል ከጨዋታው በፊት እንግዲህ እንደምትመለከቱ አይታችኋል ብዬ አስባለሁና በዚህ መልኩ ነበር ተጫዋቾቹ ትሬኒንግ ሲሰሩ የነበረውና ያው እዚህ ይሄን ነገር በጣም በብዙ አይነት መልኩ ልተነትኑት ትችላላችሁና ደስ ይላል። ብቻ ቲም ውስጥ ያለውን ስፒሪት ለመመለስ ፕላስ ደግሞ በቃ ይሄ አንድነታቸውን በቃ ብቻ በጣም ብዙ ነው በብዙ ልተነትኑት ትችላላችሁና ደስ ይላል። ብቻ ይሄን ነገር ስላየው ደስ ብሎኛል። ይሄ ጨዋታም ለዮከሬሽ ሰርግና መልስ ነው የሚሆንለት ብዬ አስባለሁ። ምክንያቱም ሰመር ላይ እንደምታስታውሱት አርሰናል ከመግባቱ በፊት የስፖርቲንግ ሊዝበን እንግዲህ አለቃ የተባለው ሰውዬ የዮከሬሽን ካሪየር ሊያበላሽ ፈልጎ ይሁን ምን አስቦ ይሁን ሰውዬው ሻሼ ካልገባ ዩናይትድ ሄደ ካልገባ ሲለው ሲጨቀጨቀው ሲወተውተው የነበረ ሰው ነውና ፕላስ ደግሞ ወደ አርሰናልን በጣም ድርድሩን ሲያዘገይበት የነበረ ሰው ነውና ዮከሬሽን ጭምር ቤተሰቡን ጭምር በጣም ሲያሳዝን የነበረ ሰውዬ ነው አሁን የስፖርቲንግ ሊዝበን ስፖርቲንግ ዳይሬክተር ማለት ነው። እና ለዮከሬሽ ከዚህ በላይ ሰርግና ምላሽ የሆነ ጨዋታ የለም። በደንብ አድርጎ ይበቀላል ብዬ አስባለሁ። እሱ የዮከሬሽ ጨዋታ ነው ይሆናል ብዬ ማስበው። እሱ በደንብ ይበቀላል ብዬ አስባለሁ። ሌሎችም የአርሰናል ተጫዋቾች እንዳሉ ሁሉ ማለት ነው። አርቴታም እንደነገረን ማጋሌስን ፊት ነው፣ ትሮሳርድም ፊት ሆኗል ብሏል፣ ራይስም ፊት ነው ብሏል። እና ስኳዳችን በጣም ከሞላ ጎደል በጣም አሪፍ ነው። ሳካ አለመኖር የቲምበር አለመኖር ቢያስከፋንም ከዛ ውጪ በጣም አሪፍ ላይ እንገኛለን ብዬ አስባለሁ። እኔ ይህን ጨዋታ 2-0 እናሸንፋለን ብዬ አስባለሁ። እናንተስ እስኪ ግምታችሁን ኮሜንት ላይ ንገሩኝ። እንዲሁም ይህን ቪዲዮ በደንብ ሼር፣ ኮፒ ሊንክ እያረጋችሁ ሰዎች ፎሎ ያረጋችሁ ሰዎች ፎሎ እያረጋችሁ እንደዚህ አይነት ቲሸርቶች አሁን የምትፈልጉ ከሆነ ባዮ ላይ ባለው ሊንክ የገባችሁ ህላዊ 20 ሚሊዮን ፕሮሞ ኮድ የተጠቀማችሁ ኦርደር ማድረግ ስላላችሁ ይመቻችሁላችሁ። ስፖርቲንግ ሊዝበን እና ዩናይትድ መቼስ ያላቸውን ታሪካዊ ወዳጅነትና ትብብር ለረጅም ጊዜ የቆየ ወንድማማችነት አይነገራችሁም መቼም እና እኔ አርሰናል ላይ የምቋጠር ሰው አይደለሁም እንደምታውቁት። እኔ አርሰናል በጣም ወደው ክለብ ነው፣ ግን አሁን ስፖርቲንግ ሆነብኝ። ስፖርቲንግ የረጅም ጊዜ ወዳጃችን ነው። ስለ እኔ ከስፖርቲንግ በላይ እኔ ወዳጅ ብቸኛ በቃ ወንድም ጥላ ማለት ስፖርቲንግ ነው። እነ ክርስቲያኖ ሮናልዶ ድሮ እነ ሉዊስ ናኒን አሁንም ደግሞ የቡድናችን ምሰሶ የሆነው ብሩኖ ፈርናንዴሽን እያበረከተልን እያፈራ እያመጣ የሰጠን ከስፖርቲንግ በላይ ወዳጅ የለንም እና እኔ አርሰናል በጣም ነው የምወደው፣ ግን በቃ ግዴታ ነው ለስፖርቲንግ መቋጠር። ሁሉም የዩናይትድ ደጋፊ በቃ ሁለተኛ ክለባችን ነው ስፖርቲንግ። ምን ሆናችሁ ነው? እና ግዴታችን ነው። እና ከአቋማ የህዝብ ግንኙነት እንግዲህ የተሰጠው መግለጫ ይሄን ይመስላል ባጭሩ። እስከዛሬ ከነበረው ቋጠሮ የበለጠ ለስፖርቲንግ ሊደረግ ይገባል ይላል መግለጫው ማለት ነው። ስፖርቲንግ ታሪካዊ ወንድማችን ወዳጃችን ለሆነው ስፖርቲንግ ሊዝበን ከእስከዛሬው የተሻለ በአይነትም በጥራትም ላቅ ያለ የቋጠሮ ጊዜ ሊኖረ እንደሚገባ አሳስቧል ማለት ነው ማህበሩ። በእርግጠኝነት አርሰናል በስፖርቲንግ ሜዳ ቡካዮ ሳካና ጁሪያን ቲምበር ከነገው ጨዋታ ውጭ እንደሆኑ ቦስ ሚኬል አርቴታ አሁን እየሰጠ ባለ ጋዜጣዊ መግለጫ ተናግሯል። ሀቢቢ እንግዲህ ለቅዳሜው ጨዋታ የመድረስ ፕሮባቢሊቲ እንዳላቸውም ተናግሯል። ከዛ ውጭ ዴክላን ራይስ፣ ሊያንድሮ ትሮሳርድ እና ጋብሪኤል ማጋሌሽ አብረው ከቡድኑ ጋር እንዲሄዱ ነው ለነገው ጨዋታም ዝግጁ እንደሆነ ቦስ ተናግሯል። ቅድም በኢብሪች ኢዜ ጉዳይ ያው ተመልሷል ብዬ ነበር። አንዳንድ ሰዎች አልተመለሰም አንድ ኦፍ አርሰናል ቪዲዮውን አንስቶታል ምናምን ብላችሁ ላይክ እንትን አንስቶታል ብላችሁ ነበር። ይሄው ለማንኛውም ፎቶ ማለት ነው ዛሬው ትሬኒንግ ላይ ነበረ። እሱንም ዳረን ትዊተር ላይ ሄዳችሁ ማየት ትችላላችሁ። ዳረን አርሰናል ዋን የሚለው እንትን ማለት ነው ለቅዳሜው ጨዋታ ለቦርንማውዝ ጨዋታ እሱም የመድረስ ፕሮባቢሊቲ እንዳለው ዘግቧል ማለት ነውና ከመሸነው ቪዲዮ የተለቀቀው ኮፒ ሊንክ ሀቢቢ ክለባችሁ ነጣ ገረጣ ሳትሉ የምትደግፉት የተወደዳችሁ አርሰናል ደጋፊዎች እንዴት አደራችሁልኝ? ዛሬ ማታ ከምናረገው የሻምፒዮንስ ሊግ የሩብ ፍጻሜ ጨዋታ በፊት ስለ ጨዋታው አንዳንድ ነገር ልበላችሁ። እንደሚታወቀው ያለፉትን 2 የካፕ ጨዋታዎች ተሸንፈን ከ2 ውድድሮች ወጥተናል። ሻምፒዮንስ ሊግ ላይ ዛሬ ስንደርስ ስለዚህ ትሬኒንግ ፎቶ ብዙ እየተወራ ነበር። ይሄ ትሬኒንግ ፎቶ ባይኖር አርቴታ አዲስ የገዛው ቀበቶ ተብሎ ኢሹ ይነሳ ነበር። ምክንያቱም ይሄ አርሰናል ቁም ነገሩ ግን ጨዋታዎች ላይ አተናቸው የነበሩ ልጆቻችን ተመልሰውልናል። ኤብሪቼ ኢዜ ተመልሷል፣ ዴክላን ራይስ ተመልሷል፣ ፈርተንለት የነበረው ጋብሪኤል ማጋሌስም ተመልሷል። ነገር ግን ጁሪያን ቲምበር እና ቡካዮ ሳካን የምናይበት እድል በዛሬው ጨዋታ ላይ በጣም ዝቅተኛ ነው። ይሄ ደግሞ ድክም እያለ ለመጣው የቀኝ ሳይዳችን በጣም ትልቅ ኢሹ እንደሆነ ምንም ማስረዳት አያስፈልገውም።
ስለ ተቀናቃኞቻችን ስፖርቲንጎች ስናወራ የመጀመሪያው ሌግ ጨዋታ 3-0 ተሸንፎ ነበር በቦዶ ግሊምት። ነገር ግን ዛሬ ሙሉ ቻምፒዮንስ ሊግ ላይ ጠንካራ የሚያደርጋቸው ነገር በሜዳቸው ያላቸው ሪከርድ ሲሆን አቻ ራሱ አሉትም ሁሉንም አሸንፈዋል። እዛው ሊጋቸው ጨዋታ ላይ ደግሞ ከኦገስት በኋላ አልተሸነፉም። ኢማጂን። ስለዚህ በምንም አይነት ቀላል ተጋጣሚ እንደማይሆኑ ግልጽ ነው። እንደኔ ኬፓን ማየት የሰለቻችሁ ሰዎች ደግሞ ዛሬ ዳቪድ ራያ ይመለስልናል። ምን ያክል ለዚህ ቡድን ኢንተግራል ወይም ደግሞ ጠቃሚ አስፈላጊ ተጫዋች እንደሆነ ባለፉት ጨዋታዎች የተመለከትን ይመስለኛል። ሚኬል አርቴታ ከተረከበን በኋላ ያለው ዝቅተኛ የማሸነፍ ንጻሬ በዚህ በአፕሪል ወር ላይ እንደሆነ ታውቃላችሁ። ይሄን ነገርም ለማስተካከል ዛሬ ትልቅ ፈተና ይጠብቀዋል። እኔ ፈተናውን ይወጣል ብዬ አስባለሁ። ጨዋታው በአርሰናል አሸናፊነት 2-0 ያልቃል ብዬ ነው የማስበው። ምን እንደምታስቡ ኮሜንት ላይ አስቀምጡልኝ። ፎሎ፣ ኮፒ ሊንክ፣ ሼር ያረጋችሁ ይመቻችሁ። አርሰናል ዛሬ ከስፖርቲንግ ጋር ለሚያደርገው ጨዋታ ሲያደርጉ የነበረውን ትሬኒንግ ይዩት። ኳስ ጭንቅላታቸው ላይ ይዘው እንደዚህ ይሄዱ ቀስ ብለው ከዛ ደግሞ እዚህ ጋር እስክሪብቶ ይዟል፣ እግራቸው ላይ ኳስ ይዟል። ተውት ብቻ ዛሬ አርሰናል በስፖርቲንግ መሸነፍ የለበትም። ከዛሬው ላይ መሸነፍ የለበት ቀጣዩ ጨዋታ ነው ከቦርንሞዝ። ዛሬ በሻምፒዮንስ ሊግ አርሰናል ከስፖርቲንግ፣ ማድሪድ ደግሞ ከባየር ሙኒክ የሚገናኝ ይሆናል ማታ 4 ሰዓት ላይ። አርሰናል ጨዋታ የሚካሄደው በስፖርቲንግ ሜዳ ነው። ማድሪድ ጨዋታ ደግሞ የሚካሄደው በማድሪድ ሜዳ ነው። እንግዲህ ከዛሬው ጨዋታ አስቀድሞ ትሬኒንግ ሲሰሩ ነበር። እንደምትመለከቱ እነዚህን ትሬኒንጎች ሲያደርጉ ነበር። እስክሪብቶ እጃቸው ላይ ባላንስ እያደረጉ በእግራቸው ኳስ እየገፉ፣ ሌላኛው ደግሞ በጭንቅላታቸው እንደዚህ ኳስ ይዞ ይሄንንም እየገፉ እየሄዱ ነው። ባላንስ እያደረጉ መሄድ ነው መሰለኝ ስራ። ይሄንን የሚያስታውሰኝ ይሄ ትሬኒንግ። በዛሬው ጨዋታ ከአርሰናል ሳካ በጉዳት ምክንያት አይኖርም። ቲምበርም እንዲሁ በዚህ ጨዋታ ላይ የማይኖር ይሆናል። ኮሎምቢያዊ የስፖርቲንግ ሊዝበን አስደናቂ አጥቂ የሆነው ሉዊስ ሱዋሬዝ እኛ ማንንም አንፈራም ሲል ስለ መድፈኞቹ አርሰናሎች ተናግሯል። እንግዲህ ነገ እንደሚታወቀው በአውሮፓ ሻምፒዮንስ ሊግ ሩብ ፍጻሜ ስፖርቲንግ ሊዝበን ከመድፈኞቹ አርሰናሎች ጋር እንደሚፋጠጡ ይታወሳል። ታዲያ ከዚህ ጨዋታ አስቀድሞም እንግዲህ ይህ አስደናቂ 28 ዓመት ኮሎምቢያዊ አጥቂ ሉዊስ ሱዋሬዝ እኛ ሁሉንም እናከብራለን ተጋጣሚዎቻችን፣ ነገር ግን ማንንም አንፈራም ሲል የተደመጠ ሲሆን ከዚህ በተጨማሪም ይህ አጥቂ መድፈኞቹ አርሰናሎችን ስለተቀላቀለውና ከሱ በፊት የስፖርቲንግ ሊዝበን አስደናቂ አጥቂ ስለሆነው ቪክተር ዮኬሬሽ መተካትም ተጠይቆ እንግዲህ ለየትኛውም ተጫዋች የቪክተርን ቦታ መተካት ትልቅ የሆነ ፈተና ነው። እናም እንግዲህ እሱን መተካት የእግር ኳስ ህይወቴ አስደሳቸው አጋጣሚ ነው ማለትም እችላለሁ። እናም ኃላፊነቴን በሚገባ እየተወጣው እንደሆነ አስባለሁ ሲል ተደምጧል። እንደሚታወቀው ሉዊስ ሱዋሬዝ በስፖርቲንግ ሊዝበን ቤት ዘንድሮ 33 ጎሎችንና 6 አሲስቶችን በማድረግ በጣም የሚደቅ ግስጋሴ ላይ ነው የሚገኘው። ታዲያም ከመድፈኞቹ ጨዋታ በፊትም ይህንን አስተያየት ሰጥቷል ማለት ነው። ለማንኛውም እናንተ መድፈኞቹ አርሰናሎች ወደ ፖርቹጋል ተጉዘው ስፖርቲንግ ሊዝበን የሚገጥሙበት ጨዋታ ስንት ለስንት የሚጠናቀቅ ይመስላችኋል? ግምታችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ እግር ኳስ መረጃዎችን ማግኘት ይችላል። የአርሰናል ደጋፊዎችና የሪያል ማድሪድ ደጋፊዎች እንዲሁም ደግሞ ቻምፒዮንስ ሊግ የናፈቃችሁ እስኪ የታላችሁ ዛሬ ሰማዩ በከዋክብት ምድሩ ደግሞ በኳስ ጥበብ የሚደምቅበት ታላቅ ምሽት ነው። መድፈኞቹ በፖርቱጋል ምድር ታሪክ ሊሰሩ ተቃርበዋል። የቻምፒዮንስ ሊጉ ንጉስ ሪያል ማድሪድ ከጀርመኑ ግዙፉ ባየር ሙኒክ ጋር በስፔን ምድር ይፋለማሉ። እስኪ የጨዋታዎቹ ግምታችሁን አስቀምጡ። በዚሁ አጋጣሚ ፎሎ ማድረጋችሁም እንዳረሱ። የአውሮፓ ምሽቶች እንደገና ከተኙበት ነቅተዋል። የቻምፒዮንስ ሊግ ዜማ ሲሰማ የስታዲየሞች ሳር ከሰው እኩል ጆሮአቸው ይቆማል፣ የደጋፊዎች ልብም ይመታል። አሁን የስህተት ቦታ የለም። የለንደን ህልም በሊዝበን ይፈተናል። መድፈኞቹ የነበራቸውን የአራትዮሽ ዋንጫ ህልም በካራባኦና በኤፍኤ ካፕ ተነጥቀዋል። አሁን የቀራቸው 2 ታላላቅ መንገዶች ብቻ ናቸው፣ የፕሪሚየር ሊጉና ይሄኛው ተናፋቂው የቻምፒዮንስ ሊግ ዋንጫ። ነገር ግን የዚህ ምሽት ዋነኛ ድራማ ቪክቶር ዮኬሬሽ ነው። የአርሰናሉ የጥቃት ጦር ትላንት ንጉስ ወደ ነበረበት ወደ ቀድሞ ቤቱ ሊዝበን ይመለሳል። ትላንት ለስፖርቲንግ ሲፒ ጎል ያዘንብ የነበረው ዮኬሬሽ ዛሬ ግን የቀድሞ ወዳጆቹን ልብ ሊሰብር የአርሰናልን የድል መንገድ ሊቀይስ ወደ ፖርቹጋል አቅንቷል። በስታዲየሙ የሚሰማው ጭብጨባ ለፍቅር ይሁን ለጠላትነት፣ ዮኬሬሽ ግን አንድ ዓላማ ብቻ አለው፣ አርሰናልን ወደ ክብር ማማ ማድረስ። በሌላ በኩል ሳንቲያጎ ቤርናቦ የነገስታቱ ጦር ሜዳ ሪያል ማድሪድና ባየር ሙኒክ ለ29ኛ ጊዜ ፊት ለፊት ይጋጠማሉ። 21 የቻምፒዮንስ ሊግ ዋንጫዎችን ያነሱት እነዚህ ሁለት ግዙፋን ምድርን ሊያናውጡ ተዘጋጅተዋል። ማድሪድ በታሪክ የበላይነቱ ሊኩራራ ይችላል። ነገር ግን ቪንሰንት ካምፓኒ የጎል ማሽን የገነባበት ይሄኛው ባየር ሙኒክ ማድሪድን በገዛ ቤቱ ሊያዋርድ ቆርጦ ተነስቷል። የታሪክ የበላይነት በቤርናቦ ወይስ የዮኬሬሽ የበቀል ድል በሊዝበን? ዛሬ ምሽት ዓለም ትቆማለች። የጀግኖች ፍልሚያ፣ የአሸናፊዎች ምሽት ትሆናለች። ታዲያ ውጤቱ ምን ሊሆን ይችላል? ግምታችሁን አስቀምጡልኝ።
መልካም ጊዜ። የጨዋታ ቀኝ ይላችኋል። መቼም ስፖርቲንግ ማለት እኔ ማለት ስፖርቲንግ መሆናችንን ዓለም የሚያውቀው ነው። ክርስቲያኖ ሮናልዶን እነ ናኒን ብሩኖ ፈርናንዴዝን የመሳሰሉ ተጫዋቾችን የሰጠን ምርጡ ስፖርቲንግ ዛሬ ባንደግፈው ፈጣሪ ራሱ ምን ይለናል? ዛሬ በደንብ እንደግፈዋለን ማለት ነው። ወደ ጨዋታው ስንመጣ የቡድናችን ካፒቴን የሆነው ሞርተን ሂልማን በዛሬው ጨዋታ ላይ በቢጫ ካርድ ምክንያት አይኖርም። ቢልድ-አፕ ስታርተራችን፣ ምርጡ ዲፌንሲቭ ሚድፊልደራችን፣ ፕሬሲንግ ሊደራችን ብቻ የኔ መሰለ ተጫዋች ማጣት በጣም መጥፎ ቢሆንም ጥሩ ጎናችን ደግሞ አሁን ላይ እያሳየ ነው ያለው ምርጡ አቋማችን። ዊንገሮቻችን የሚታወቁ ናቸው። አደገኛ ዊንገር ነው ያለን። ቆንጆ የሆነ ስትራይከር አለን። እንዲሁም ደግሞ በሜዳችን ላይ ያለን ምርጥ የሪከርድ ቻምፒዮንስ ሊጉ ላይ በሜዳችን እስካሁን ድረስ አልተሸነፍንም። ወደ ግሊምትን ቆንጆ አድርገን የቀጠቀጥንበት መነሳሻችን የሚረሳ አይደለም። ስለዚህ የዛሬውን ጨዋታ ቆንጆ አድርገን ልንቀጠቀጣቸው ዝግጅታችን ጨርሰናል። አንሰማም እኛ ስፖርቲንጎች። ድል ለስፖርቲንግ። በእናታችሁ ከዚህ ጨዋታ በኋላ መስማት ማልፈልገው ነገር ቀጣይ ሳምንትም ሆነ በዚህኛው ሳምንት ፕሪሚየር ሊጉ ላይ ፎከስ ለማድረግ ነው የተጫወት ነው ምናምን ቻምፒየንስ ሊጉ ያዘናጋናል እንዳትሉ፣ በእናታችሁ እንዳትሉ። በጣም ነው ያስጠላችሁ። ይሄ ደጋፊ ነው ችግር ያለበት የሚባለው ነገር የምር ነው። ግግም አትበሉ። በቃ ካርኒካፑን ዝም አለን፣ ስቀን አለፈን። ኤፍ ካፕ ስትወርቂ ተመሳሳይ ነገር ቆርቆሮ ናችሁ። ቻምፒየንስ ሊግን ቆርቆሮ ነው ካልሽ ነገሩ የለሽም ብቲም አይገርመኝም። አሁን ስፖርቲንግ በሜዳው ያልተሸነፈ ቲም ነው። ቦዶን ምን እንዳደረጉ ታውቃላችሁ? ከ3-0 ካምባክ ነው የሰራባችሁ። 5-0 አሸነፉ። አሁን ምን እንደሚውጥሽ አላውቅም። በዚህ አቋምሽ፣ በዚህ ድንጋጤሽ ስክሪፕት ይዘሽ የትሬኒንግ እያደረግሽ ስፖርቲንግን መቅጠም ታሪክ ይደገማል። ራሱ እንደሚደክም ዛሬ በጣም እርግጠኛ ነኝ። እኔ የሚያምንልኝ ሰው ብቻ ነው ፈልገው፣ የሚያምንልኝ ሰው ብቻ ነው ፈልገው።